ይዤላችሁ የመጣሁት አስገራሚ በቤት ውስጥ በቀላሉ የሚሰራ ምርጥ የፊት ማስክ ነው። ሰርታችሁ ተጠቀሙት። ፊታችሁ ለተበላሸባችሁ፣ ማዲያት ላስቸገራችሁ፣ ለተሸበሸበባችሁ እንዲሁም ደግሞ ጥቁር ነጠብጣብ ላለባችሁ፣ የአይናችሁ ጥግ ጥግ እንደኔ ላበጠባችሁ በጣም ምርጥ መፍትሄ ነው የሚሆናችሁና በተለይ የእርድና የቡና ማስክ እንደዚህ እየሰራችሁ ብትጠቀሙ የምር ውጤታማ ትሆናላችሁ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የተጠቀምኩት በመጀመሪያ ደረጃ እኔ ጃኮ ኮፊ ተጠቅሜያለሁ። ቡና ብዙ ጥቅሞች አሉት ለፊት። ጥቅሞቹም ደግሞ አብራራላችኋለሁ። በመጀመሪያ ወደ ቡና ልሂድና እዚህ ጋር እናንተ ንስካፌ መጠቀም ትችላላችሁ። ያው ብዙ ጊዜ ንስካፌ ልጠቀሙ ብላችሁ እንትን ስትሉ የኛውም ራሱ ንስካፌ ነው ማለት ያው ይለያል እንጂ ማለት ነው። ሁሉም ቡናዎች ደረጃ ደረጃ አላቸው። በሱቅ ራሱ ሲሸጡ ደረጃ ደረጃ አላቸው። ልክ እንደ ኢትዮጵያ ቡናውን አንደኛ ቡና፣ ሁለተኛ ቡና እንደሚባል ማለት ነው። ይሄ ቡና በነገራችን ላይ አንደኛ ምርጥ ምርጥ የተባለው ቡና ነው እና ገበያ ላይ ራሱ በጣም ውድ ነው እና ሲጠጣም ደግሞ በዛው ልክ በጣም ነው የሚጣፍጠው። ማርያምን በጣም ምርጥ ቡና ነው እና ጃኮ ኮፊ ወይም ደግሞ የጎልድ ቡና ተጠቃሚ ከሆናችሁ ማለት ነው እንደኔ እና ነስካፌ የሚባለውም ደግሞ ያኛው ከዚህ ሁለተኛ ደረጃ የሆነው አለ። እሱም መጠቀም ትችላላችሁ። የኢትዮጵያ ቡና እሱም ካላችሁ እሱ መጠቀም ትችላላችሁ። እኔ የበጠበጥኩት እዚህ ጋር በውሃ ነው፣ በሞቀ ውሃ ነው የበጠበጥኩት። እናንተ ደግሞ በሌላ በቀዝቃዛም ውሃ መበጥበጥ ትችላላችሁ፣ ያኛው ኩፊ የምትጠቀሙ ከሆነ። የኛው ግን አይበጠበጥም በጣም ከርዳዳ ስለሆነ። ቡና ብዙ ጥቅሞች አሉት። የሞቱ የቆዳ ሴሎችን ያነሳል። እንዲሁም ደግሞ የፊታችን የደም ዝውውር እንዲፋጠን ይረዳልና ፊታችሁ ካበጠባችሁ፣ የአይናችሁ ስርስር ካበጠባችሁ ያበጠውን ያረጋገዋል እና ብዙ ብዙ ጥቅሞች አሉት። ያው ቡና በውስጡ ካፌን የተባለው ስለሚይዝ ያ ካፌን ደግሞ የራሱ የሆነ ጥቅም አለው ለፊታችን ወይም ደግሞ የደም ዝውውርን እንዲፋጠን ይረዳል ማለት ነው። ስለዚህ ቡና ብትጠቀሙ ፊታችሁ በጣም ግሉ አድርጎ ነው የሚያበራላችሁ። ፊታችሁ እንደ ብርጭቆ ነው የሚያበራላችሁ። የሁል ጊዜ ቢያንስ በቃ የምትጠቀሙ ቢያንስ በሳምንት 3 ወይም ደግሞ 2 እንደምንም እንደዚህ እየሰራችሁ ብትጠቀሙ፣ አትሊስት ሌሎች ነገሮች ብታጡ እንደዚህ እየሰራችሁ መጠቀም ትችላላችሁ። ሌላኛው እርድ ነው። እርድ ደግሞ በተለይ ማዲያት ላለባችሁ ማዲያታችሁን እንዲቀንስላችሁ፣ ማዲያት በአንድ ጊዜ ባይጠፋም እንዲቀንስ እንዲሁም ደግሞ ፊታችሁን ግሉ እንዲሆን እንዲበራ ይረዳል እና በተለይ የተሸበሸበ ቆዳ ከሆነ ቆዳችሁን እሱን ደግሞ ውጥር እንዲር ያደርገዋል። ምክንያቱም መሳጅ ስታደርጉት ማለት ነው። ከዛ በኋላ እዚህ ጋር እኔ የተጠቀምኩት እርድ ስትጠቀሙ ማንኛውም እርድ መጠቀም የለባችሁም። ሁልጊዜ የማሳስበው ነገር ምክንያቱም ቅመም ያለበት እርድ ከተጠቀማችሁ ለምሳሌ የምግብ እርድ አለ እና በየቤቱ እሱ ከተጠቀማችሁ ቅመም ካለበት ደግሞ ፊታችሁ አላርጂ ሊሆንባችሁ ይችላል። ሁሉም ነገር ለፊታችን ላይስማማው ይችላል እና አላርጂ ከሆነባችሁ ደግሞ ፊታችሁ ይበላሻል። ስለዚህ መጀመሪያ እንደዚህ ከመቃላቃላችሁ በፊት ራሱ ቼክ አድርጉ። ለምሳሌ ቡና የሚስማማው ሰው ቡና እርግጥ ለሁሉም ሰው ይስማማል ብዬ አስባለሁኝ እና ምናልባት ማይስማማችሁ ፊታችሁ ማይስማማችሁ ካላችሁ ቼክ አድርጋችሁ ለፊታችሁ የሚሆናችሁን ነገር ነው መጠቀም ያለባችሁ። ነገር ግን ይሄኛው በተለይ ማዲያት ላለባችሁ እርድና ይሄ ምንድነው የድንቹን ውሃ አድርጋችሁ ሁሌ ብትቀቡ በእርግጠኝነት ማዲያታችሁ ይጠፋልና እየደበዘዘ ነው የሚጠፋው። ነገር ግን ያው በተለይ እኛ ሀበሾች በጣም በቃ ተስፋ እንቆርጣለን። የሆነ ነገር ጀምራችሁ ቢያንስ ለሳምንት ለ15 ለወር ራሱ በተከታታይ አትጠቀሙም እና ተስፋ ቆረጥን በቃ ብላችሁ እንትን ትላላችሁ። በተለይ እኔውም ባለፉት ቪዲዮዎች በቲክቶክም ሆነ በዚህኛውም በቃ እኔ ተስፋ የለኝም፣ የኔ ፊት ተስፋ የለውም እንደዚህ ብላችሁ ነው የምጽፉት እና በቃ ግርም ነው የሚለኝ። ግን ተስፋ አለመቁረጥ እና ተስፋ ሳትቆርጡ መሞከር ማየት ለወር፣ ለ1 ወር፣ ለ6 ወር ማንኛውም ነገር ከ6 ወር በኋላ ነው በተከታታይ ስትጠቀሙ ለውጥ የሚሰጣችሁ። የፀጉር እድገት ቢባል የፊት ማስክ ቢባል እንደዛና ምናልባት ፊታችሁ ለተበላሸባችሁ ማለት ነው። ሽታው ግን እንዴት አባቱ ደስ እንደሚል እዚህ ጋር እኔ እንትን ጨምሬበታለሁ፣ ቤቢ ኦይል ጨምሬበታለሁ፣ እንዲሁም ደግሞ ግሊሲኒን ጨምሬበታለሁ። እናንተ ያላችሁን ነገር መጨመር ትችላላችሁ። የፊት ኦይል ካላችሁ እሱን መጨመር ትችላላችሁ፣ ባዶውን ከምትቀቡት ማለት ነው። በመጨረሻ እንደዚህ ወፈር አድርጋችሁ ወፈር እንዲል
ትንሽ መጨመር አለባችሁ። እንደዚህ እንትን ካላለባችሁ እዚህ ጋር አሁን በጣም ነው የወደድኩት። አይንጠባጠብም ምን አይልም። በቃ ያው ከልጆችም ጋር ስለሆንኩኝ ግን እግዚአብሔር ይመስገን ያው በጣም በቃ ወድጄዋለሁ። በተለይ እናቶች እንደዚህ እያደረጋችሁ ራሳችሁን ተንከባከቡ፣ ከልጅ ጎን ለጎን ማለት ነው። አንዳንዴ ሰሞኑ እኔ ራሴን በጣም ጥያለሁ። ነገር ግን ያው ግን ደግሞ በቃ ተመልሻለሁኝ እና እኛ እናቶችም ሆነን ልጆቻችን እንደምንጠብቅ ራሳችንን መጠበቅ አለብን ብዬ አሰብኩኝ እና ለሌሎች እናቶች የሚሆን ራሱ በጣም በቃ ብዙ እናቶች እኔ ምን ጊዜ ነው ራሴን አሁን እንደዚህ የምጠብቀው ምናምን ከልጆች ጋር ምን እና ልጆች በሚተኙ ሰዓት እንደዚህ እንደኔ ሰርታችሁ ተጠቀሙ እና ራሳችሁን ጠብቁ ለማለት እወዳለሁኝ። ከዛ በኋላ እዚህ ጋር ፊቴ በዚህኛው ተቀባሁት። በቃ ደስ ነው የሚለው የሆነ ስትቀቡት ራሱ የሆነ በጣም ደስ የሚል ስሜት አለው እና ምናልባት ደግሞ አላርጂ ላለባችሁ አላርጂ ያለባችሁ ፊታችሁ ሊያቃጥላችሁ ይችላል እና ካቃጠላችሁ እንዳትቀቡ። የማቃጠል ስሜት ካለው ያ አላርጂ ነው ለእናንተ ማለት ነው። እኔ አሁን እርድና ወተት አንድ ላይ አድርጌ ስቀባ ያቃጥለኛል እና ለምን እንደሆነ አላውቅም፣ ግን ምንም ነገር አይወጣብኝም እኮ በፊቴ። ነገር ግን ሲያቃጥለኝ ተውኩት። ግን እርድ ለብቻው ስቀባ በቃ ምንም እርድ በውሃ ስቀባ ምንም አይለኝም እና አንዳንዴ እርድና ወተት ብቻ አድርጌ ተቀብቼ ባለፈው ፊት ያቃጠለኝ እና ከዛ ተውኩት ማለት ነው። አንዳንዴ ያው ፊታችን አላርጂ የሚሆን ነገር ከሆነ መተው ነው ያለብን ማለት ነው። ከዛ በኋላ እዚህ ጋር ፊቴ ከተቀባው በኋላ እዚህ ጋር በእጄ አልነካሁትም። በዚህኛው ነው በደንብ መሳጅ አደረግኩት። በደንብ ነው ከካሜራ ጀርባ ራሱ በደንብ መሳጅ አድርጌዋለሁኝ። ለምን መሳጅ መደረግ አለበት። መሳጅ ካላደረጋችሁ ደግሞ ምንም አይደለም። ከዛ በኋላ ደግሞ እዚህ ጋር እንትን መጠቀም ትችላላችሁ። ይሄ ሶፍት አድርጋችሁ ሶፍት መለጠፍ ትችላላችሁ እስከሚደርቅ ድረስ። ያው ከዛ በኋላ ደግሞ እንደገና ሌላ ሶፍት መለጠፍም ትችላላችሁ። ነገር ግን እኔ አንደኛ እኛ ጋር በጣም ብርድ ገብተዋል። ግን ልጆች እያጫወኩ ምን እያልኩ ማለት ነው ሳላስበው እግዚአብሔርን 30 ደቂቃ ቆያለሁ ብዬ አላሰብኩም እና 10 ደቂቃ ብዬ ነበር የተቀባሁት። ግን ልጆቼን እያጫወኩ እንደዚህ እራሱ ደረቀ ማለት ነው። እንደዚህ ድርቅ አለልኝ። ወይኔ ስታጠበው ግን እንዴት አባቱ እንደሚያምር አትጠይቁኝ። የምር በጣም ነው የወደድኩት ይሄንን ማስክ። እስከ መጨረሻው አይታችሁ እናንተን ቪዲዮውን እንደዚህ ተጠቀሙት። ከዛ ከታጠብኩ በኋላ እዩት ፊቴ እንዴት አባቱ እንደበራ። በቃ በጣም የወደድኩት ማስክ። በመጨረሻ ያላችሁን ቅባት መቀባት ትችላላችሁ። ያው ቫዝሊን ነው የተቀባሁት፣ ሌላ ቅባት የለኝም እኔ የሁል ጊዜ ቅባቴ የፊቴም ቢሆን የጸጉር ወይ ቫዝሊን ወይ ቤቢ ኦይል ነው እና ከዛ በኋላ ቫዝሊን ኖርማል ቫዝሊን ነበረኝ እሱን ተቀባሁኝ። የሆነ ማስክ ከተቀባችሁ በኋላ ራሳችሁን ቫዝሊን ተቀብታችሁ በቃ በዚህ መሸወር ትችላላችሁ። የምን ሜካፕ ነው የምን ምንድን ነው እና ይህንን እስቲ እናንተም ደግሞ ቢያንስ ለወር ቢያንስ ወይም ደግሞ ለወር በተከታታይ በሳምንት 2 ተጠቅማችሁ ከጠቀማችሁ ውጤቱን ደግሞ እዩት ማለት እወዳለሁኝ። አይታችሁ ኮመንት አስቀምጡልኝ። በሌላ ቪዲዮ እንገናኝ።